ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በዛሬው ዕለት ባህር ዳር ከተማ ገብተዋል። በተጨማሪም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ባህር ዳር ከተማ መግባታቸውን የጠቅላይ ሚኒስትር ጽሕፈት ቤት መረጃ አመላክቷል። በ2018 በጀት ዓመት ከወርቅ ምርት $5.7 ቢሊዮን ተገኘ። የማዕድን ሚኒስቴር በ2018 በጀት ዓመት እቅድ አፈጻጸም እንዲሁም በ2019 በጀት ዓመት እቅድ ዙሪያ ግምገማ እያካሄደ ነው። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ በመድረኩ እንዳሉት በበጀት ዓመቱ 44.067 ቶን ወርቅ በማምረት $5.65 ቢሊዮን ተገኝቷል። በቀጣይ በጀት ዓመትም $6.7 ቢሊዮን ገቢ ለማግኘት ታቅዷል ነው ያሉት። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ ከነሐሴ 18 እስከ 22 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። በኢትዮጵያ በአፍሪካ ሕብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ካሶሎ ኢትዮጵያ ስብሰባውን ማስተናገዷ ለቀጠናዊ ወንድማማችነትና ለጋራ ትብብር ያላትን ቁርጠኝነት የሚያሳይ ነው ማለታቸውን ኢዜአ አስነብቧል። ስብሰባው ከዓለም ጤና ድርጅት የአፍሪካ ቀጠናዊ ጽሕፈት ቤት ጋር በመተባበር የሚዘጋጅ ሲሆን 47ቱ የአፍሪካ ቀጠና አባል ሀገራት የጤና ሚኒስትሮች፣ ከፍተኛ ባለስልጣናት፣ ዓለም አቀፍ የጤና መሪዎች፣ የልማት አጋሮችና ለጋሾችን ጨምሮ ከ600 በላይ ተወካዮች ይሳተፉበታል።